ጂቦ ስለ ፍቅር ታሪክ አውራ ብትሉኝ እናቴ ትሙት ነው የምላችሁ። እንዲህም ባሁሉ ላስለቀሳችሁ ይችላል። ብዙ ነገር ስለ ሴት ልጅ ባህሪ ምናምን ነፍ ጨቅ ነገር አላችኋለሁ። እግዚአብሔር ጂቦ ፍቅር አይዘው ፍቅር ምናምን ትላላችሁ። ያለፈ ነገር ብዙ ነገር አለና አዶናይን ሳይው ውስጤ የሆነ ማንም ሰው አፈቀርኩ ካለ እናቴ ትሙት የሆነ የሚሰማኝ ስሜት አለና ያንን ሰው አከብራለሁ። አንዳንድ ቪዲዮዎች ይለቀቃሉ። አንሻሙ አልሞትልሽ ነው ያልቻልኩ ሰዎች ይስቃሉና አንዳንዴ እኔም እኮ እስቃለሁ፣ ግን ይገባኛል። የሰው ልጅ የሚያፈቅረው በደረጃው ልክ ማሬ ልሳምሻ እንዲ ጉንጭሽን ምናምን ሲሉ እሰማለሁ። ግን የሰው ልጅ የሚያፈቅረው በደረጃው ነው እና ፍቅር ግን ስሜቱ አንድ ነው። የሰው ልጅ አፈቃቀር እንትኑ አለው በደረጃው ለስል ባስተሳሰቡ በምናምን፣ ግን ፍቅር አንድ ነው። ሰው ያፈቅራል እና አዶናይ ቅድም የሆነ ቪዲዮ እንዲገረፍ ገረፍ እያየሁ ግን ለምን የለ በጣም የምታፈቅራት ሴት ከሆነች ግን ጠብቅ፣ በቃ ዝም ብለህ ጠብቅ። አንተ እውነተኛ ፍቅርን ትገልጽላትና ከዛ በቃ ላሽ ትላለህ። በቃ ለእሷ ያለህን ትክክለኛውን ስሜት ትነግራትና ከዛ በቃ ወደ ሊተው አይችል አውቃለሁኝ፣ ልተው አትችልም። በቃ ትክክለኛ የምትወዳት ሴት ለምሳሌ እንዲህ አንድ ቆንጆ የሆነ ወንድ አስቀያሚ ሴት ያፈቅራል። ቆንጆ የሆነች ሴት ደግሞ አስቀያሚ ወንድ ታፈቅራለች። አይ ፍቅር ሚዛኑ የተዛባ ነውና አንተ በቃ ያቺ ልጅ ትክክለኛ እንደምትወዳት ካወቅ ትክክለኛ ስሜትህን ነው እዛው በቃ ዘርግፍ አድርገህ ትነግራታለህ። ለእሷ ያለህን አመለካከት፣ ለእሷ ያለህን ፍቅር በጣም ትነግራትና የነገርካት ሰዓት ነገሮቹን ታቆማለህ። የሆነ ውስጥ እሷን ማውራት እየፈለገ አለማውራት፣ ውስጥ እሷን ማግኘት እየፈለገ አለማግኘት፣ ትክክለኛ ስሜትን ከገለጽክላት በኋላ ሴት ልጅ ደግሞ መፈቀሯን ካወቀች አንተ እንደምትወዳት ካወቀች ሴት ልጅ እና አዶናይ ጥርስን ትነክስና መጀመሪያ ፍቅርን ትነግራታለህ። ትክክለኛ ያለን ፍቅር ሳታለቅስ ምናምን። አንዳንድ ወንዶች ስሜታዊ ይሆናሉ እና ወንድ ልጅ አያለቅስም ሲባል ለፍቅር ግን ሲያለቅስ አይቻሉ እየየ ሲሉ አውቃለሁ። ውስጣቸው ሲቃጠል ያለና ምንድነው ማድረግ ያለብህ? እውነተኛ ፍቅርን ትነግራታለህ። እወድሻለሁ፣ አፈቅርሻለሁ፣ ከማንም በላይ አከብርሻለሁ፣ ለአንቺ ያለኝ ቦታ እዚህ ጥግ ድረስ ነው ትላት እና በቃ ከዛ ታቆማለህ። ሁሉን ነገር መውደድ መቀነስ የለበትም ትየው። ከዛ ሴት ልጅ እያፈቀርካት ስትመጣ እየወደድካት ስትመጣ ብዙ ነገር የምታሳይ ነገር አለ። ልትንቀ ትችላለች፣ ሌላ ወንዶችን ልታወራ ትችላለች፣ ሌላ ነገር እንትን ልትል ሴት ስለሆነች ነው። እና አዶናይ ፍቅር ሲያሰኘኝ ትዝ ሲለኝ ስሜት ቀይል ምን አስቸግርም ማስመስል ዋሽት ለአንቺ ሱብብ አርገት ቃሲ ለፍቅር ስሜት ይገባኛል። ሰው አፍቅሮ ሲያለቅስ፣ ሰው አፍቅሮ ሲንገላጀጅ እናቴ ትሙት በጣም ነው የሚገባኝ። በጣም እረዳዋል። ብዙ ሴቶች ብዙ ወንዶች አፍቅረዋቸው ምናምን የሆነ ደረጃ ደርሰው ሴቶቹ ደግሞ በጣም ሴት ልጅ እንዳፈቀርካት ካወቀች መጫወቻ ሁሉ የምታደርግ እናቴ ትሙት እየወደደች መጫወቻ ታደርጋለች። ሴት ልጅ በጣም እያፈቀረች ከሷ በላይ እንደምታፈቅራት ያወቀች ቀን አለቀ። ኑሮ ምስቅልቅሉ ይወጣል። ኑሮም በቃ ብዙ ፈላጊ ያለኝ ማለቱ ስሜት ይመጣባት ባቢ ያራዳለች። ከዛ የሆነ ሰዓት ላይ
ሌላ ሙድ ውስጥ ትገባና ፍቅር ፍቅር አሰኘኝ ትዝ ሲለኝ ስሜት ቅይል ምን አስፈልገኝ ማስመስል ምንሰናሽች ለአንቺ ሰብ አርገ ያኔ ብሎ ፍቅር ስሜት ብዙ ወንዶች አፍቅረው ከፍቅረኞቻቸው ጋር የሆነ ሬክሰን የሆነ ሙድ ሲገቡ ውስጣቸውን ኮርኩሮ የሚዘፍንላቸው ዘፈን ይሄ ነው። ወንድ ልጅ አፍቅሮሽ ምናምን ይህን ዘፈን ከጋበዘሽ ከልቡ እንደሚያፈቅርሽ ማወቅ አለብሽ። አንዳንድ ሰዎች እባክህ ፍቅር የለም ገንዘብ እንጂ ውሸታቸው። እናቴ ትውሻታቸው እናቴ ተሙቴው ከልቤ ሞዳት እናቴ ነው የምላቸው። በጣም የሰው ልጅ ያፈቅራል ማለት ዱርዬ በለው ሌባ በለው አክቲቪስት በለው ማፈቅር ሴል እኔ ለፍቅር ግድ የለኝ የሚል ሰው ውሸት እናቴ ትምት ውሸት። እኔ አሁን አዶናይ ላይ ያየሁበት ነገር አለና ትወዳታለህ ምናምን ላሽ ነው የምትለው። ሴት ልጅ ከወደድካት አንዴ ልብን ዘርግፍ አድርገህ ትነግራትና ከዛ ጠንጥንያ ንስኪ ተሪፍኪ ካል እሰባለሁ በቃ ጠንጥንያ። አዶናይ እኮ የሚያለቅሱለት ሴቶች የሚወዱት ሴቶች በሚሊዮን እኮ ነው የሚቆጠሩት። እናቴ ትሙት ልዕልት ልዕልት የሚመሳስሉ አቋማቸው ምናምን ፍጹም ከጃኒ ጋር የማይገናኙ ችኮችን እኔ አውቃለሁ። አዶናይ ምናምን እያሉ እብድ የሚሆኑለት ግን ፍቅር አይነ ስውር ነው። ፍቅር አልተማረም፣ ደደብ። እናቴ ትሙት ነው የምላችሁ፣ ከልቤ ነው። ፍቅር አይነ ስውር ነው፣ አልተማረም፣ ደደብ ነው፣ ደንቆሮም ነው፣ አይሰማም። ፍቅር ማለት እንዴት ልበላችሁ፣ አሁን አንድ የማይሰማ ሰው፣ የማያይ ሰው፣ የማይናገር ሰው ምንድን ነው? በምንድን ነው የምታግባባው? ፍቅር ማለት በቃ ክብ አሎሎ ድንጋይ ነው። አንድ ሰው ፍቅር ሲገባለት አለቀ። እናቴ ትሙት አለቀ። መስሚያ አታይ ከሱ የበለጡ ሴቶች ምናምን በጎነ ኑሩ ምናምን ዲሬክስ አትሰማቸው ሁሉ በቃ አታዳምጣቸው። ከሱ የበለጡ ሴቶች ናቸው በጣም የሚያማምሩ አንደበታቸው ምናምን ድሙን በጣም የሚወዱ ግን አትሰማ አታይ። የፍቅር አንደበታቸው በጆሮ ላይ ሲንቆረቆር ስትሰማው እኮ በቃ ሌላ ነው። እሷ እኮ እያመነጫጨቀች ነው ታሪክ እያለች በቃ የራስ ጉዳይ ምንሼ ነው ምናምን እያለች እነሱ ያንን የፍቅር ቃላት እያንጎ ፍቅር ባለጌ እኮ ስለ ፍቅር እናቴ ትሙት ታሪክ ሁሉ መጻፍ ይችላል። ከዛ የሆነ ሰዓት ላይ አንዳንዴ በፍቅር በጣም የሆነ በትልቅ ሳንጃ ትወጋና በጀርባ ምናምን ከዛ ልቀ ለሴት ልጅ ያለ ጥላቻ አንዳንድ ወንዶች አሉ የሴት ልጅ ጭላት ያለባቸው የተጎዱ ውሸት እኮ ውሸት እናቴ ትሙት ውሸት። ሴት ልጅ የሚጠላ የለም እዚህ ፍሬ ማንም ወንድ ሴት ልጅ አንቺ የርቡታች ምናምን ሊል ይችላል አለ እኮ አውቆ ሁሉ ሲገባለት አለቅ። ዓለማችን ላይ እኮ እንደ ሴት ልጅ እኮ ያውቃለው ሬክሰን ፌክሰን ስለፍቅር በቃ አላፈቅርም ብሎ እዚህ ጋር ለሴት ልጅ ሻይ ምናምን ጠብረረር ጃን ዳንኤል አለ ሰው ፊት ምናምን ሲሆን ጃኔል ምናምን ይላታል፣ ይንቃታል። ብድ ብሎ ነው የሚወዳት። አዶኒ ጋር ምናምን እያለ ሽንት ቤት ውስጥ አስገብቶ ይደውልታል። ዛሬ ስለ ፍቅር ነው። ትክክለኛ ፍቅር ግጥም ብሎ ሲገባል ፊቱ እየተከካሽ ምናምን ምንም አይመስልም። ፍቅር ከባድ ሚዛን ነው። እናቴ ትሙት በተለይ በሴቶች ላይ በቃ ከሌላ ወንድ ጋር እያወራች ምናምን ውስጥ ይቃጠላል ምናምን፣ ግን
እሷም መተው አትፈልግም። ትክክለኛ ፍቅር ሲሆን በቃ እውነተኛ ፍቅር ሲሆን ደንቆሮ ነው የሚያደርግ። ደንቆሮ፣ እውር፣ ዱዳ ያደርጋል። በቃ ማንንም አትሰማ። ምንም ይፈጠር ምንም ደግሞ ያ ፍቅር ላይ ማለት እንደዚህ አይነት ፍቅር በሁሉም የወንድ ልጅ ልብ ውስጥ ያለ ነው። እናቴ ትሙት ሁሉም ወንድ ልጅ ይሄ ተሳዳቢ፣ ይሄ ጨካኝ፣ ይሄ ሴት ማያከብር የምትለው ይሄ ምን የምትል ይሄ ሬክሰን ፌክሰን ሴት የሚንቃው እንጂ እንዳለ ሲያወራት እዛ እያመነጫጨቀ ምናምን ግን በቃ ማንም ሴት ልጅ ግን መፈቀሯን ትወቅ። 1,000,000 ጊዜ ብታፈቅር ለአንተ ስትል አንገቷን ብትሰጠልክ አንተ እንዳፈቀርካት ትወቅ። አለቅ ነገሩ ተበላሽ። አይ በወንድና በሴት መካከል አለቀ። መከራህን ፍዳን ብልት ብታረግ በቃ ሽንት ቤት ተደብቃ ታወራለች። እሷ እኮ ትወዳለች ከልቧ በጣም አንተን ከማፍቀሯ የተነሳ ሽንት ሁሉ ልታደርግብህ ትችላለች። አንተን የሚያስቀናት አንተ በይበልጥ እንድትወዳት እንደወትሆን ማለት ፍቅርን ይበልጥ የምትገልጽላት ነገር ስለምትፈልግ በቃ አንተን እንዲቀጥል ለማድረግ ነው የምትሯሯጠው። እና ፍቅርን ሚዛናዊ የሚያደርጉ ወንዶች ደግሞ አሉ፣ አራዳ ወንዶች። ይሄ ሰውነሽ እንደሌለኝ ሁሉ ይምስል ሚጫወት የሚሉት አንድሉ ጃኒን አዶናይ እንደሚወዳት ያወቁት አሁን ከ30 ሰከንድ ዊት 30 ሰከንድ እዚያ እናንተ ጋር አልነበርኩ እንዴ? የትኛው ስልክ ጠርቶ ከአንድ ሰዓት በፊት 1 ሰዓት ተኩል ምናምን በፊት ከዛ በፊት ነው ያወቁት። እናቴ ትሙት ኃይለኛ ፍንቃስት እውር ነው የሚያደርግ። እናቴ ትሙት አሁን ጃኒንና አዶናይን እንዲህ በአካል ብታያቸው ምናምን ፍጹም በቃ ግን ፍቅር እንደዛ ነው። ፍቅር ሲገባል ወንድ ልጅ በተለይ ሲገባለት ገባለት ነው፣ አለቀ። ማንንም አያዳምጥም። እናቴ ትሙት ሴት ልጅ ደግሞ ፍቅር የገባል ቀን ደግሞ ታስገባላለች ጨምራ እየወደደች እያፈቀረች። ከዛ ዝም ብለህ መጠበቅ ነው አንተ በቃ ጸባይን እስክታርም ድረስ። አንዴ ጸባይን ታርማ ሴት ልጅ የሆነ ሰዓት ላይ ማፍቀርን ካወቀች በኋላ ምናምን ያልሆነ ሬክሰን ሙድ ውስጥ ትገባለች። እንደነገርኳችሁ ረጅም ርቀት ነው የምትሄደው። ከዛ ታስጨርሳትና ምናምን ስትመለስ ግን ሰከን ብላ ነው የምትመጣው። በቃ ብላ የፍቅር አማካሪ የፍቅር ምናምን በሆን እኮ እግዚአብሔርን የት በደረስኩኝ። እና አዶናይ እየጋበዘንን ዘፈን ሁላችንም ወንዶች ተቀባብለን እሱን ዘፈን ሁላችንም መስፈን አለብን። በሁሉም በኦሮምኛም በትግርኛም ነፍስህን በገነት ያኑራት። አይ ታምራት አንተችን ዘፈን ጎበዝ እኮ ደግሞ የገጠር ልጅ የሚያራዳ ልጅ ምናምን የሚደበርባት ሙዚቃ ነች። ብዙ ጊዜ ወንዶች ሲያፈቅሩ ምናምን አውቃለሁ ገብቶለታል እላለሁ። ግን ለምን የለኝም አልሽ? ቆይ ለምን የለኝም አልሽ? አቤት እንጉርጉሮ እንጃኒ ያኛው ራሱ ማለት ነው ፌክሰን ይልባታል። በቃ ጃንዳኒ ምናምን የሚባለው ራሱ ማለት ነው በቃ የራሴ ህይወት አለኝ ምናምን ትፍታኝ ነው። ውሸት ወንድ ልጅ ከገባለት በተለይ ደግሞ በጣም የሚያቃጥለው ነገር ምን እንደሆነ ታውቃለህ? ከልቤ እኮ ነው የምነግራችሁ። የሆነች ትመቻለች ምናምን ከዛ የሴት ባህሪ ይገባል። ያራዳልሽ አንጁን ዳንኤል ያራዳልሽ በጣም ይወዳታል ምናምን እንደሚወዳት ግን አያንጸባርቅላትም።
አንዴ ካንጸባረቀላት ሴት ልጅ ርቀቷ ርቀት ነው እና ያንን ሙድ ማራመድ አይፈልግም። እሷ ፊት ሂጂ ምናምን እያለ ይንቃታል። እሷ ደግሞ ሁሌ መናቋን ምናምን ገብተዋል አይደለ? ከዛ እዚህ ባላ እሱ ሲገባ አዶናይ መጥቶ አፈፍ ሲያደርግ ምናምን እንዲህ ምናምን ከዛ ይወጣል። እንደ ወንድ ልጅ እኮ ፍዳውን መከራውን የበላ የለም እኮ በፍቅር ሴት ልጅ ሰከን የሚልላት 31 ስትገባ ነው። የዛኔ በስሊፐር ፊቷን ብጠብሳት ብሎ አትናገር። አሁን አዶናይ መቼም አይገባም። ዝም ብላችሁ አሁን አዶናይ ምን እንደሚል ታውቃላችሁ? ለሆነ ዘማሪ መኪና እንግዛ ምናምን ብሎ ይመጣል። የዛኔ የፊቱን ቅርጽ ነው የምታዩት። በቃ ፎሎ ካደረጋችሁ አርጎ መኪና ይገዛለት፣ ካልሆነ እናታችሁን ምናምን ሊል ይችላል። አዶናይ ትክክለኛ ፍቅር ካለው ጸባዩ ተቀያይሮ ነው ይመጣ። እሱን እዛ ጋር ዘይታ ሽንት ቤት ውስጥ ፍቅር 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 ባለጌ እናቴ ትሙት። እኔ አላፈቅርም፣ እኔ አፍቅሬ አላቅም። ውሸት ውሸት። ሁልሽም ታፈቅሪያለሽ እናቴ ትሙት። ሁልሽም ዌብሳይት ተሽከረከረዋል በየቤቱ በፈጣሪ። አንተ ምን አለብህ? አፈቀርክ፣ አገባ፣ 7 ልጆች ወለድክ። አሁን የፍቅር ታሪክ ማጥናት ትወዳለህ? የፍቅር ታሪክ መስማት ትወዳለህ? ዌብሳይት ማላይ ቦታ እኮ የለም። አረ ለልጆች ጊዜ ስትባክ አንተ ማለት ትዳር የተከበርክ ሀብታም ሰው ከመጠጥ የሚሸጠው ባለበት ስሙ ያደድ የፋኖን ትግል ለመጥለፍ ሲሉ ነው እነ ጃኒ ጆካ ባዴ ስማ ሚቋማ ግን ጤነኞች ናችሁ ነው የምልህ። በቃ ዛሬ ፍርስ እኮ ነው የሚያደርገው። ዌብሳይት እያባቴ አንቺ አራዳ ልጅ ነሽ፣ የተከበርሽ ባለ ትዳር ነሽ፣ ሁሉንም ነገር እንዲህ አይተህ እንዳላየ ላሽ ትላለህ እንጂ በየቤቱ እየዞርክ እንዲህ ጆከር ቤት ገባ፣ ዮኒ ማኛ ቤት ገባ፣ ምን ይሰራል? እኮ ፍቅር እኮ ጣልቃ አትግቡ እና ፍሬንዶች። እኔ ዌብሳይት ይመቸኛል፣ እግዚአብሔር ነው የምላቸው። አሪፍ ሰው በነገሮች ላይ ሀሳብ ለመስጠት እንዲመንጦልጦል ጥሩ አይደለም እንጂ ያኛው እንኳን ይንጦልጦል የታባቱ። አሜሪካ የሚኖሩ ሰዎች እኮ ይሄ ቢልም አለ ጭንቀት አለባቸው። ያንን ጭንቀት ለመርሳት ምናምን የማይገቡበት ቦታ የለም። በቃ የሚሉ በብዙ ነገር ላይ አስተያየት መስጠት ይወዳሉ። አምነውበት እኮ አይደለም ካለባቸው ነገር ለመላቀቅ ሲሉ እኮ ነው። ትቀልዳለህ እንዴ? አሜሪካ ያለው ቢል እኮ ቢላ እኮ ነው። ያውም ቢላ መሰለህ ሳንጃ እኮ ነው። አላየኸውም እንዴ? የሸገሩ ጁንታ ዱለቱን ወደ ቆሎ ሲቀይረው ወሬ ጁወየ ጀለስ ፒስ ነው ናማ ላሳያ። አሁን እያወራሁትማ ዱለቱን ወደ ቆሎነት ለቆጡት እኮ እኔም ፈረስኩኝ። በቃ ስለማን እያወራሁ ለጃኒና ለአዶናይ አብሲቷን ጥላጉ እጇን ሳታለቀልቅ እናቴ ትሙት ሞባይሏን የምትነካካ ዘራፍ ያራዳ ልጅ እና ወገኖች፣ ይሄ ነገር ከባድ ነው። አንድ አለ ደግሞ ዛሀበሻ የሚባል ደደብ የተረገመ ፍጥረት። እሱም ቪዲዮ አይታ ሀሳቧን ቀይረች። ጃኒ አሁን ልትከሰው ነው አሉ እናቴ ትሙት።
ሲጀምር ወንጀል ሪከርድ ያደረከውን ካለ አንድ ሰው ፍቃድ ማሰማት ምናምን ወንጀል። እንደገና ተጠማጠ። ግን ጃኒ እንትናን ትወደዋለች። ጁንዳሊ ከዛ ደግሞ የሆነ የጉዳት ነገር አለ፣ ክብር አለመስጠቱ ምናምን። ያ ነገር ደግሞ ያቃጥላትና ከአጅሪው ጋር ደግሞ ጀምራለች። አጅሪው ደግሞ ብዙ ሴቶች ምናምን፣ ግን እሷ ነፃ ወዳለታለች። ብዙ 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 ነገሮች አሉ። እናቴን እኔ ቆይ እፈታችኋለሁ። እስቲ ፍትት ቆይ ኤርትራ በዚህ ጉዳይ ላይ ምን ሊሰራ ነው የሚገባና እስቲ መሐሪ ሐወይ ፖለቲካ ያደርጋል ጽምዶና ይላል መሐሪ محاري حاوي اجيب حوي حاوت بالعكا كمان اب حوت زيهم فريطهم يوم حزبنا خودو ودلهم سراويتنا قربوا زيهم خادرتات يوم يجيبوا فريطهم اتنشن اباتهم يقبضوا نوط جيبوا سمع صنع زبت بالعكا خلاص يشاوي اكو يترقب كل الناديتون የምግበይ ኃይሌ የደብረ ጽዮን ምናምን የባንክ አካውንት በታገደ ሰዓት በጀት የሚበጀቱልን ሰዎች ባንክ አካውንታቸው ተዘግቶ አሁን ወደ ረሃብና የቤት ኪራይ መክፈያ በምናጣበት ሰዓት ጃኒ አካውንት የተዘገበ እዚህ በእናታች ኮፒ ሊንክ ታብተባልኩ ቀልድዩ የምግበይ ኃይሌ የጄኔራል ሳሙራ እንኳን አልታገደባትም። የደብረ ጽዮን እንደገና ደግሞ የሞንጀሪና የነዛ አካውንት በሚሊዮን የሚቆጠር ብር ተዘግቶ ጃኒ ፎሎዬን ምና ወይ መቄወት እውነትን እኮ አንተ የሻዕቢያ አክቲቪስት ሆነም ቀረ አዶናይ እናቴን ያፈቅራታል። ጃኒ ደግሞ ያንን ታፈቅራለች፣ አዶናይንም ታፈቅሯለች ይመስለኛል። አዶናይ ግን በቃ እንደተጎዳ ነው ያየሁት። እናቴ ትሙት ዘፈኑን አይቼዋለሁ ሲሰራ። ለምን የለኝማ ቆይ ለምን ሁሉም እኮ ኦሮሞም ሲያፈቅር እንደዚህ ነው። ፍቅር ሳሳኛኝ ትዝ ሲላኝ ሲማቱ ቆለመን አስፈላጋሽ ማስማሳል ዋሻዋቱ አካማሎ ቆይ ሰበብ አርጋሽ ለመለያየት ትከሰው ሲጠናብኝ ማሎ እንዳለ የኢትዮጵያ ወንድ ሲያፈቅር የሚዘፍረው እኮ ለአንቺ ስም አርጎት ካዜው ለፍቅር ሲማተ ጫልትኮ ማልታቲኒ ቲዲሲ ጎዳ ታቢ ሼሪ በእናታችሁ ኮፒ ሊንክ የተጋሩን ደግሞ በአዶናይን ያየ ነው። እሷን ቪዲዮ ግን ላኩልኝ በእናታችሁ ልፖስታት። ላንቺሱ አርገት ቃዚው ለፍቅር ስሜት ይሁን ድፍራህት አልቀረም ዝርእ ግባልየት ነግሬሽ ነበረ ሁሉም ያልፋል ብዬ ደብረ ጽዮን አካውንቱ ተዘጋ ብዬ ዋይ ሀዞ በሎ እኔ ስለ ጃኒ አካውንት ስለ ደብረ ጽዮን የባንክ አካውንት ነው የሚቆጨኝ። ዊ ተጋዳ ላይ ወደ ትግራይ ሀዞ መጫወቻ አረጉን። ግን እናቴ ትሙት ሰው ሰብስበው አንሻን የሚያፈቀረ እኮ ይህን ዘፈን ነው የሚዘፍነው። እናቴ ትሙት ብዙ ኢትዮጵያውያን ሲያፈቅሩ ይህን ዘፈን ነው የሚዘፍኑት። በቃ ወሎየውማ ያፍቅር። አሬ አንዴ ልሳምሽ እናቴዋ
ጉንጭሽን ነው ደግሞ እንዳይደብርሽ እናቴው። አንሻዋ ስልክ አታነሺም። ወላሂ በንበያ ላይ ነው። በቃ በጎችም ጠፍቶብኛል። ወላሂ ባዚ ሁኔታ ከዛ ስልክ ሳታነሳለት 2 ቀን ስትቀር ነፍሱን ይማረው ታምራት ደስታ ይከፈታል። ሰው ኑሮሽ እንደሌለኝ ይምሰል መጫወቱ ማስመሰል መንገድ ስጭኝ ወልወንም በሳቱ ፍቅር ፍቅር ሲያሰኘኝ ትዝ ሲለኝ ስሜቱ አንሻዋ መድኃኒቴ የት ነው ቦታ ነው? የመዲያሟ ቅመም የመዲያሟ ቅመም አይ ፍቅር እናቴ ወንድ ልጅ እኮ ግን በፍቅር አይጎዳ። ሰይጣን እኮ ነው የሚሆነው። ሰይጣን ድድብ ነው የሚለው። አስተግፍሩላህ ላዚም ሰላት ናግባ ማሪ እስከዛ ጆክ እያደረግ ከሆነ ጆክ ይሁን፣ ቁም ነገር ከሆነ ቁም ነገር ነው። አንተ ነገሩ ነገር ነው እንጂ በቃ ያፈቅራታል እንዴ ያፈቅራታል፣ ወላሂ ያፈቅራታል። ይሄ መጀመሪያ ትግራዊ አይደለም፣ የትግራዊ አይደለም የለውም። ቶ ሽንታም ነው። አሁን በቀደም ስንት ስትል አልነበር? ለምን ደምሰለው በቃ መስሎኝ ነው። ከኔ በእንደዚህ ያለ ደረጃ ወድቃል ብዬ መች አሰብኩኝ። ይሄ ትግራዊ አይደለም የለውም። ፍቅር እኮ ሰው አይመርጥም። አንተ እንዴት ነው የምታስበው? ወላሂ ሐራም አለ። እኔ እኮ ፈቅራት እኮ ደግፈናል እኮ። እንደዚህ ታዲያ በጀርባው እንደዚህ እያደረገች ታዲያ በጥፊ በመስኮት አይወረውራትም እንዴ? በላዩ ላይ እንደዚህ ስታረግ ስማ፣ ምን መሰለህ የምታፈቅራት ሴት ምንም ነገር ብታረግ ልተዋት አትችልም። እና ኧረ በኪዳነ ምሕረት ዝም በል እንዴ! ፍቅር መጥፎ ነው። ኧረ በተሰቀለው ይኸውልህ፣ ሴት ልጅ ይኸውልህ ከሌላ ወንድ ጋር ተኛች ከሰማ በቃ እንደ ቆዳ ነው ተገፉ ከላይ ላይ የሚሄደው። ያማል እንዴ! የምታፈቅራት ሴት ከሆነች ደግሞ ትንሽ ይከብዳል። ኧረ ጅቦ ብራዘር በጣም ነው የሚከብድ። ይኸውልህ ጅቦ ብራዘር ይኸውልህ ለተወሰነ ጊዜ ሊጎዳህ ምናምን ይችላል እንጂ ይካኖት ከእሷ ጋር ሾፍ ልታደርግ አትችልም፣ ልትታይ አትችልም። አንድ ነገር ልንገርህ ሻቢያ፣ ትክክለኛ ፍቅርን በትክክለኛው ስሜት ከወደድካት እግዚአብሔር መቼም ማድረግ እብድ ነው የምትሆነው። በቃ እንዴ አንተ ብዙ አይነት ወንዶች እኮ ነው ያሉት። አንተ ሻቢያ፣ አንተ ምን መሰለህ አሁን ሻቢያ ነህ ውትድርና ላይ ይሄ ቦምብ ጆሮ ላይ ሲፈነዳ እዚያ ካብ ትግርኛ ከስነ ልቦና አይብሉን ዋ እየናተና አይኮነ ነው በላ አርሐቆና ብታይ ዋ እሺ ማነሽ ቴምር ቀጥይ ደግሞ ማሬዋ ማሬ አይ እኔ ቁም ነገር ነው ማውራት የምፈልገው። እንዳታቋርጥ ጂቦ ፖለቲካ አይደለም ሰው መገልበጥ ምናምን። ይሄ በስነ ስርዓት እናወራሽ። አንዳንድ ጊዜ የሆነ በተጎዱ በሰዎች ፍቅር የሰው ልጅ ብዙ ዋጋ የሚያስከፍል ስለሆነ አትቀልዱ። ይሄ ስሬስ እኔ እንደ ሴት ነው ማለት እኔ አዶናይንም ጃኒንም ዳንኤልም ማን ነው ጆንዳ የሆነ የምረዳቸው ነገር ይኖራል። ግን አሁን እኔ አዶናይ ስማርት ከሆነ በዚህ ሰዓት በቃ ስማርት ነው። ስማርት ከሆነ ማለት አይደለም ስማርት ነው። በዚህ ሰዓት ከጃኒ ጎን መቆም አለበት ብዬ ነው የማስበው። የሰው ልጅ ይች ልጅ ትራውማ ውስጥ ያለች ልጅ ናት። ላይክ የተጎዳች ልጅ ነች። ትክክል አይደለችም። ብዙ ትሪት ያስፈልጋታል ምናምን እና ትዕግስት እውነት አፍቃሪ ከሆነ ሊታገሳት ይገባል። ይሄኛው ልጅ ከእስር ቤት እንደወጣ ልጅቷን ኦን ፐርፐስ እንትን እያላት ነው። ቢካዝ ይወዳታል። ያው ቅድም እየተናገርክ ነበር። ግን ይሄ ወንዶች ይሄ ኋላ ቀርነት አስተሳሰብ አላችሁ። የምትወዳትን ልጅ ይሄ ትሪት ያለ ማድረግ ሰው ፊት ሲሆን በቃ ወይ ምናምን ይሄ የፋራ እኔ ማነው ጆን ዳንኤልን እንዳራዳ አላየውም። በፍቅር ዙሪያ ፋራ ነው። ለሴት ልጅ ሪስፔክት ካለ ሴት ልጅ እንትን ትፈልጋለች የሆነ የሚንከባከባትና ሪስፔክት የሚሰጣት ሴት ልጅ ከምንም በላይ አቴንሽን ትፈልጋለች። አቴንሽን ስለምትፈልግ ያንን ግን ማነው ይሄ ጆን ዳንኤል አይሰጣትም። ዲስሪስፔክት ያደርጋታል በሰው ፊት። እሱ የበላይነቱን ምናምን በቃ እሱ ተፈላጊ ነው፣ እሷን እንደማይፈልጋት ምናምን ነገር የሚያሳይበት መንገድ እየወደዳት ማለት ነው። አሁን ካመለጠችው በኋላ ደግሞ ያለው ህይወቷ ላይ እንትን ማለት ፈልጓል። ይሄ መበጥበጥ
በቃ አምልጠዋለች። በጣም ቴክ ኬር የሚያረጋት ሰው አለ። በኤኒሚንስ በምንም ብሎ ይችልሽ ሪከርድ እያረገ ምናምን እያረገ የያዘው አሁን ይሄንን አውጥታ ታወራብኛለች የሆነ ነገር እንድታረገኛለች ብሎ አስቦ አይደለም። ግን ሳ ላይክ ለወደፊት የሆነ ነገር እሷን ከዚህ ልጅ ጋር ለማለያት የተጠቀመበት ሲስተም ነው። ኦኬ እዚህ ጋር ልመለስልሽ። ቆይ አንዴ ላውራ፣ ቆይ ልጨርስ እና ቆይ አንዴ ልጨርስ ሀሳቤን ፕሊዝ። ሀሳብ ማስጨርስ እንዲያምርልኝ እኔ አይመረ ኦኬ ማህርዬ በእናትህ እኔ ላውራና ታወራለህ ተወድ እኔ እና የሰው ልጅ ማለት ምንድነው ይሄ ጓደኛህን በሽንት ገምተው ይባላል። በችግር ጊዜ የሆነ ባድሩም ውስጥ ቁጭ ብለህ ሩጥ ወቅትቶ እሱ ካፌ ሄዶ ካፌ አብራችሁ ባድሩም ውስጥ ገብታችሁ ሄዶ ካፌ ውስጥ ሄዶ የሚቀመጥ ከሆነ ያ ሰው ላንተ ጓደኛ አይደለም፣ ጥለህ መሄድ አለብህ። ችግርም አደጋም ሲያጋጥምህ ጥሎክ ሩጦ ይሄዳል ይባላልና አዶናይ በዚህ ሰዓት ነው አፍቃሪዋ ከሆነ እውነተኛ አፍቃሪ ከሆነ በዚህ ሰዓት ይችልሽ ካለችበት እኛ ሴቶች እንደ ወንዶች ፍቅር በቀላሉ ውስጥ ፍቅር ይዞን በቀላሉ አይለቀንም። እናንተ በአይን ነው ፍቅር የሚይዛችሁ። አንድ ቺክ ላይ የሆነ ጊዜ ከተለጠፋችሁ በሳምንት ያችን የድሮ ፍቅረኛችሁን 20 ዓመት አብራችሁ የኖራችሁን ተረሳላችሁ። ይሄ የወንድ ልጅ ባህሪ ነው። ስለዚህ ልጅቷ ከዚህ ልጅ ጋር ያልቆረጠላት ነገር የሆነ ነገር ሊኖር ይችላል። አልወጣችም ከችግር ውስጥ እስከምትወጣ ድረስ በአሪፍ ሳይኮሎጂ ትሪት እያደረገ ወደ ራሱ ማምጣት ይችላል። ሴሊ በመላመድ በመቆየት ነው ሞር እየወደደች የምትመጣው። እኔ ይሄን ማድረግ አለበት ብዬ አስባለሁ። አዶናይ ይሄ ነው የፈተና ሰዓት፣ ይሄ ነው የእስከዛሬው ቀልድ ነው። እሺ ቀልድ ስለሆነ ማለት ነው። እሺ ቴምርዬ አንቺ እንደዛ አለሽ። ኦኬ እኛ ግራ የገባ ነገር አለ። ይሄ ጆን ዳንኤል ታሰረ፣ በትክክልም የተመላለሰ ጠይቀው ነበር። እሱ ጥሩ ነገር ነው። ካሳለፉት ሁኔታ ገብቶሻል። ጥሩ ነው ያደረገችው። ተፈቶም ሲመጣም መጠየቋ ጥሩ ነገር ነው። ለምን ክፉም ደጉም አሳልፈዋል። ግን ነገር አለ። አዶናይ እቺ ልጅ ከዚህ ልጅ ጋር ፍቅር ስላልወጣላት አዶናይ የተከታተለ ትሪት እያደረገ ወደሱ ማምጣት አለበት አይባልም። ሊሆን አይችልም። አደም ላይ አልተሰራም እንዴ? እኔ ጋር ፍቅረኛ ብላ ጀምራስ ኤክሷ ጋር የተጣጣፈች ኤክሷ ጋር ብዙ ነገር እያደረገች እኔ ትሪት እያደረኩ ፕሊስ እያደረኩ ወደ ሌላ መጣት ይሄማ አይታሰብ ነው። በተለይ በእኛ በኩል በሰሜኖቹ በኩል አይታሰብም። እኔ እንጃ የሌላ ባህል በእኛዎቹ አልኩሽ እኮ ምን ሽር የሚያሳስበው ይሄ እኮ አይ ይኸውልህ ካፈቀራት ይኸውልህ የሰው ልጅ ነገር ያወጣታል። ይሄ የአፍቃሪ ወንድ ሳይሆን የአፍቃሪ ወንድ ባህሪ አይደለም። አታፈቅር ማለት ነው። አንተ ፍቅር አታፈቅር። አስጨርሽኝ ቴምርዬ። ይኸውልሽ እንደ አዶናይ አርጎ ትሪት ያረጋት ሶሻል ሚዲያ ላይ አላየንም። በጣም በዛ እስከሚባል ድረስ ሪስፔክቱ ትሪት ሲያረጋት የሚያረጋት ነገር የሚሆንላት ነገር እስከሚጠፋው ድረስ አንዳንድ ጊዜማ ወንድ ምንድነው ይሄ አክታ እንደ ወንድ ሪአክት አያደርግም እንደ ምናምን ብር እየተናደድን ማለት ነው። ከዚህ አልፎ ተርፎ እሷ ፍቅር ስላልወጣላት ከኤክሷ ጋር የምታደርገውን ነገር እኔ ኋላ ቂጥቂጥ እየተከታተልኩ ትሪት አድርጌ ወደ ሌላ መጣት አብደሻል እንዴ? ይሄን ቴምር ወንድምሽ ቢያደርገው ኖሮ አንገቱን ሰቂው ነበር። አንቺ በወንድሞቻችሁ መድረስ የማትፈልጉትን ነገር የሰው ልጅ እንዲያደርግ አታስገድዱት። እኔ ልንገርህ ጅቦ ብራዘር ናከረካ ና ልንገርህ፣ ይሄ ሰውዬ አልኩህ እኮ ጆን ዳንኤል ቴምር ወጣች። ጅቦይ ለምን መሰለ ለምሳሌ አርግዘ እንትን ስትል ወዲያውኑ እንደዚህ የነበረው በአንድ ብሎ ሲመለስ ሊወጣ ይችላል። ግን ሁሉም ላይ አይደለም የሚወጣው። ኦኬ ይሄ ምንድነው? አይ እንዳትቀበያቸው ጌም ለምን መሰለ እንደዛ የማይሆነው በአንዴ ከሆነ ስትከሳም እንደዛ ቀስ እያልክ ካልከሳብ ኪሳራ ሜምበር ሁኑ። ታፕ ኮፒ ሊንክ አድርጉ። ፋራው ይመቻ አራዳ ልጅ የሚመቻችሁ። እሺ የኔ ቆንጆ ሌላስ የከሳ ነገር አሁን ተፈጥሮ አንዳንዶቹ የሚዋጣውና የሚወጋውን ሲጠቀሙ ጡታቸውም ይቀንሳል፣ ቂጣቸውም ይቀንሳል ምናምን። የኔማ አሪፍ እንዳለ ነው አለ። እንዲያውም እኔ እንዲሁም አሁን ስፖርት እየሰራኝ ነው እሱን እንዲቀንስልኝ ትንሽ። ለምን እንዴ ከበደኛ ብቻዬን እሱን መሸከም። ኧረ አሪፍ ነው እሱ ከሌለ እኮ በጣም ጡት የሌላት ሴት እኮ በጣም ነው የምታስጠላው። አንዳንዶቹ ቀጫጭን ነው ጡታቸው የሆነች
በበረዶ ሽት ስታርጊያት የምጠፋ ነገር እብጣት ነው የምትመስለውና እንደዛ አይነት ሴቶች ነው ተካውዝ ቢላ ጡት እንዲደድን ሲል እንዲብጥ ጉርብጥ ይቅርታ አላባባሉ። ኧረ ችግር የለውም። ትክክል ነው እኔ መሆን ማለት ነው። አዎ ግን እኔ እንደዚህ እንትን አድቫይስ ግን አላደርግም። አሁን ለምሳሌ የሚወጋው መርፌ ኦዛምቢክ፣ መንጃሮ ምናምን ምን እንደሆነ ታውቃለህ? ካንሰሩ ላይ ሲሳል የጣፊያ ካንሰር። አሁን እነከሊት ጣፊያ ካንሰር አለባቸው በይን ከጊዜ በኋላ ሊይዛቸው ይችላል። ያ በተለይ አሁን የማያቆሙት ከሆነ በጣም እንትን ሪስክ ነው። ሪስክ እንዴት ሰው እንትን ሳያነብ ይጠቀማል? ይገርመኛል በጣም። በኖርማል እኮ መስራት ይቻላል። የዶላር ምልክት ሃሽታግ ምናምን ይመቻችሁ። እዚህ እኮ ታብታብ እያስደረግኩ ነው። እኔ ቆንጆ እስቲ ታብታብ ምን እየሰራችሁ ነው ምዕመናን? ታብታብ አድርጉለት እንዴት እንደከሳች እያስተማረች ነው። የኔ ቆንጆ ቀጥይ እና በሬል በትክክለኛው መንገድ ይከሳል፣ ይቻላል። ቀስ እያልክ መሳት ትችላለህ። ሂዶን ዲስ መርፌ መጠቅጠቅ አያስፈልግም። ይሄ እንደ ውሻ መርፌ ወደ ላይ አያስፈልግም። እነዚህ አይነት ነገር የእውነት ይሄ እኮ አንደኛ ዝም ብለህ እንትን ብቻ ለሚከሳው መስልም ነው የሚጠፋው። አንድ ላይ መስልን ነው የሚበላው መድኃኒቱ። አማኑኤል በዛ ላይ ይሄ ምንጃሮ ፌስ ሲባል ሰምተህ ታውቃለህ? አላውቅም። ፊት እንደዚህ ነው የሚሆነው። ወይኔ ያስጠላላ። ምንጃሮ ፌስ ሲባል ማየት ትችላለህ፣ ጉግል ማድረግ ትችላለህ። እዚህ ላይ ምንጃሮ ፌስ ሚጥሚጣዬ ሰምተሽ አታውቂም? ምንጃሮ ፌስ ሲባል ይሄኛው ነገር ይገባል። ኪዳነ ሐዌ እና አሁን አንቺ በተፈጥሮ ነው የከሳሹ ማለት ነው? እኔ ቆንጆ በናቹራል እኔ ብቻ ሳልሆን በጣም ብዙ ልጆች አሉ። እኔ ግሩፕ ላይ ቴሌግራም ግሩፕ ላይ ወደ 3900 ልጆች አሉ። ከዛ ውስጥ ብዙዎቹ ከስተዋል በናቹራል በማይመች ሁኔታ አረብ ሀገር እየኖሩ ሰው ቤት እየሰሩ ይቻላል። ዝም ብለህ መጠቀም ማቆም። ስፖርት በመብላት ነው በምግብ ነው ወይስ በስፖርት በመስራት? እኔ ከሳውት ዋናው ይኸውልህ 70% ምግብ ነው። እኔም አለው ይኸው 10 ኪሎ ሚጣዬ ራሱ ጀግና ናት። ለሚጣም የተወሰነ ፕላን አውጥቼላታለሁ። ሚጣ እኮ አቋሟ ምናምን እኮ አይታወቅም እኮ ሚጣዬ በጣም ነው የምታምረው። አክቲቪስት ሚጣ ኖ ፋኖን መደገፍ ከጀመረች በኋላ ቅርጿ ተበላሽቷል። አቁሚ ቢያት። ዋና ቅርጽ የሚያበላሸው የፖለቲካ እንትን ጨ ሆኛለሁ በለኛ አንተ። እንዲያውም አሁን አሪፍ ሆናለች። ስፖርት እየሰራች ነው። ግን ዋናው ምግብ ነው። ምግብ እንዴት ነው አመጋገብሽ? እንዴት ነው ጠዋት ማታ ከሰዓት እንዴት አመጋገብሽ? እኔ አሁን ለምሳሌ ጠዋት ቁርስ የምበላው ብዙ ጊዜ ሃይ ፋይበር እና ሃይ ፕሮቲን ምግብ ነው የምጀምረው። ቁርስ ላይ ስጀምር ምግብ በልተሽ ነው የከሳሽ ካልከኝ ሆል ወይ ምግቤን እየበላው ነው። ፋስቲንግ ከሆነ ጾም አለውኝ ችግር የለብኝም። ግን ማይስትን በብዛት በልቻለሁ ምግብ። ጠዋት ላይ ሃይ ፋይበር ሃይ ፕሮቲን በሆነ ምግብ ጀምራለሁኝ። ምሳዬን ሃይ ፕሮቲን ሆነ ገጭ አድርጌ በደንብ እበላለሁ። ምግቦችን ሃይ ፕሮቲን ምናምን ሳይሆን ምግቦች ከሌ እንትን ምናምን እያልሽ ሰው ሊማር አይደል የመጣው ሃይ ፕሮቲን ሃይ ምናምን እያልሽ ማን እንትን ይለዋል። ሃይ ፕሮቲን ለምሳሌ አሁን ጠዋት ቁርስ ላይ ዮጎርት፣ ግራኑላ፣ ትንሽ ደግሞ ሲዶች አሉ አይደል ፓምኪን ሲድ ምናምን አረግበታለሁ። ወይ ማታ ላሳድረው እችላለሁ። ኦቨርናይት ኦትስ ከሆነ ማታ ማሳድረው ከሆነ ያደርጋል። ቪዲዮም ሰርቻለሁ እውነት ለማውራት እና ጠዋት ላይ ደግሞ ለምሳሌ እንቁላል ሃይ ፕሮቲን ነው፣ ዮጎርት ሃይ ፕሮቲን ነው። ከዛ ሃይ ፋይበር ደግሞ ኦት ሜሎ ሃይ ፋይበር ነው። ፍሩት ምናምን ጨማምሬበት እበላለሁ። ምሳ ላይ ደግሞ ትንሽ አትክልት፣ ትንሽ ሰላድ፣ ብዙ ስጋ ወይ ደግሞ አሳ በዛ ያለ እሱን አንድ ላይ አድርጌ እበላለሁ። ምሳሌ እራት ላይ ደግሞ ቀለል ያለ ሾርባ ሊሆን ይችላል፣ ሰላጣ ቀላቀጌ ሊሆን ይችላል። በልቼ አድራለሁኝ እና መሀል ላይ ደግሞ ለምን ያው ራትን ቢዘሉት ምን ይሆናል? ራትን ችግር የለውም ግን መብላት ለምሳሌ እኔ አሁን ለምንድን ነው እንደዛ አሁን ቅድም ያልተበላሸሽ ያልከኝ ፕሮቲኔን ሙሉ ስለምበላ ነው። ፕሮቲኔን በቀን መውሰድ መውሰድ አለብን። በአንዴ መሙላት አትችልም። ለምሳሌ ፉል ጠዋት ቁርስ ፉል የምትበላ ከሆነ ከዮጉርት ከእንቁላል ጋር ኦልሬዲ 30 ግራም ፕሮቲን አለው። ለድሃ የሚሆን ዳይት አለሽ? ለድሃ የሚሆን ዳይት አሁን ፉል ለምሳሌ የድሃ ዳይት ነው። ፉል አንድ ቆርቆሮዋ ስንት ናት? ባቄላ እሺ
ስንት ነው? ኢሮፕ ለሚኖር ሰው ርካሽ ነው። ኢትዮጵያን ባቄላ ውድ አይደለም ማለት ግን ባቄላ ፈሱ መከራ ነው። እባክህ ችግር የለም ትፈሳለህ። እሺ እየፈሳችሁ ዋናው የመክሳት እንትኑ ፈስ ነው። እሺ ቀጥይ። ዋናው መክሳት ነው። ፈስ ይፈሳል፣ ችግር የለው። ኖ ባቄላ ስንበላ ፈሳችንን እንትን ይላል፣ ፈስ ያበዛል። ባቄላ መጥፎ ነው፣ ፈስ ያበዛል። እሺ ቀጥይ ግድ እየሰሙ ነው። እሱን ትበላለህ። ጥራጥሬዎች ለምሳሌ እንደ ምስር፣ ለምሳሌ ምስር በጣም ሃይ ፕሮቲን ነው። ድፍን ምስር ዞላ። እሺ ድፍን ምስር እሱ ግድ የለም፣ እሱ ለሆድ አሪፍ ነው። ድፍን ምስርም ያኛው ምስር እነዚህ ሃይ ፕሮቲን ናቸው። ኢትዮጵያ ላይ መብላት የሚቻሉ ሽሮ አለ፣ ሽሮ መብሰል አለብን። የኢትዮጵያ ሲሆን እንጀራ አሁን ለምሳሌ እራት ላይ እንጀራ ፈጽሞ አለመብላት፣ ቁርስ ምሳ ላይ መብላት እንችላለን እንጀራ። እራት ላይ ግን ነው እንጀራ አይበላም ጭራሽ። እንጀራ እራት ላይ ነው የምልህ። ምሳ ላይክ ሃይ ፋይበር ነው፣ የተወሰነ ካርብ አለው። ግን ሁሉም ነገር እኮ ሞዴሬትድ የሆነ ነው መውሰድ ያለብህ። ላይክ ሳይበዛ ከሁሉም ነገር መውሰድ ትችላለህ። ይሄ ታቡ ነው ተብለህ የምትከለከለው ነገር የለም። ከዛ በኋላ ድፍን ምስር ሃይ ስሜት ውስጥ ያደርጋል ምናምን ይላል። ምን ችግር አለው ታዲያ? እሱ ደግሞ ሌላው ጥሩ ነው። 100 ምናምን ካሎሪ ታቃጥላለህ። ሃይ ስሜት ውስጥ ከገባ ሎ ስሜት ለማድረግ 100 ምናምን ካሎሪ ያለ እሱን ታቃጥላለህ። እየሰማችሁ ነው አይደለ? ክሎሪ ያለ ክሎሮክስ አይደለም፣ የመዳም ልጆች እንዳጠጡት። እሺ አይደለም እግዚአብሔር እንጂ ቦይ በሃይክ ታውቃለህ፣ 100 ምናምን ካሎሪ ታቃጥላለህ ሎ ስሜት ለማድረግ። እሺ ጠይቀኛ እኮ ንገሪያቸው። እዚህ እኔ እኮ የሚጽፉት ጠቅላላ ያቀነዝራል፣ ፈስ ያመልጣል። እኔ ቤት የሚጻፈው ነገር የሚያስጠላ ነው። እና ሀሳብሽን አያቀነዝርም ምናምን አላልኩኝም። ስሜታቸውን ኃይል ያደርግ ይችላል። ስለዚህ ስሜታቸው አይሆን ማድረግ አለባቸው። አግቡ። ያገባችሁ ደግሞ ባላችሁን በደንብ ያዙ። ባላችሁ ደግሞ የሆነ ነገር ከሆነ የሆነ ነገር እየሄዳችሁ አድርጉ። ይህም ይመከራል። አሁን ለምን ያው ካሎሪ ማቃጠል ነው፣ ያው ስፖርት ነው። እና ዝም ብላችሁ ሴቶች በተለይ አትተኙ። እንቅልፍ ኢምፖርታንት ነው። አትተኙ ኢነሰንስ ዝም ብሎ እንደዚህ ብሎ መተኛ ሳይሆን እነሱም ፓርቲሲፔት ማድረግ። ኦኬ እንቅልፍ እስከ ስንት ሰዓት ይመከራል? ከ7 እስከ 8 ሰዓት ቢያንስ በትንሹ ማለት ነው። ይሄማ በደንብ ነው የሚወፍሩት። በምተኛበት ሰዓት ጅቦዬ፣ በምተኛበት ሰዓት ካሎሪ በርን ታደርጋለህ፣ ታቃጥላለህ። ሁለተኛ ጉበት የሚሰራው በምተኛበት ሰዓት ነው። ኦርጋኖች የሚሰሩት ጭንቅላት ሸዳውን ሲያደርግ ኦርጋኖች መስራት ይጀምራሉ። እና ኢትስ ናት ትሩ እንቅልፍ ያው ስራ የሚባለው መስራት ነው። ገባ? እሺ። እና አሁን አንቺ ምክርሽን ተቀብለው እነሆ ሴቶች ለመክሳት በተለይ እናንተ የጓጎላችሁ ሴቶች ሆዳችሁ ምናችሁ የቦረጨ በእድሜ ገፋ ያላችሁ ሴት ልጅ ስትወፍር ደግሞ ውፍረቷ እድሜዋን እንትን ይልባታል። በጣም ገባሽ? ሴት ልጅ ወፍራም ከሆነች እድሜዋ ትልቅ ነው የሚሆነው፣ ፊቷ ይወድቃል፣ ቂጧ ይንጠለጠላል ምናምን። ቀጫጭን ሴቶች በአብዛኛው ሲታዩ እድሜያቸው ለጋ ነው የሚመስለው። ምንም እድሜያቸውን መጠጥ አድርገው ዋጥ ስልቅጥ ቢያረጉም ቅጥነታቸው ጩጬ ሊያስመስላቸው ይችላል እያለች ነው እህታችን። አሁን እህታችን ከዚህ በፊት እግዚአብሔርን የ45 ዓመት ሴት ነበር የምትመስለው። ከከሳች በኋላ ፎቶዬን አጣሁት እኮ ቆይ አሁን እየፈለኩ ነው። እንዴ ፎቶ ብታት 57 ጂጂክያን ነው የምታክለው። እንዴ ጂጂክያ በምን ጣማ? ኧረ ግን መልኬ ግን ያምራል ከጂጂክያን ተደው። አሁን የ23 ዓመት ወጣት መስላለች፣ ግን እድሜዋ 36 ነው። እንደዚህ አይነት መቀነስን የምትፈልጉ ሸንቃጣ አትሳቂ። ሃሽታግ አንቺ ራስሽ አሁን ይህንን መቀላቀል አለብሽ። ስፖርት ላይ እንዴት ነሽ? ስፖርት ሰራለሁ። 2 ሩጫ ታለከልክ ያለሽ ወይ ይሉሻል። እዚህ ጋር ፊልተር አንሺ በያት። አላነሳም። ለምን ብዬ ነው የማነሳው? ሁሉም ሰው እያደረጋል። በፊት አለ ፊልተር ነበር የምገባውን ትቼዋለሁ። ለምን አባታችሁ ብዬ ነው የማነሳው? እስኪ ንገረኝ። ጨጓራሽ ተጣጥፎ ነው
ይኸውልህ ፎቶ የተመልከቱ ምን እንደምታክል ተመልከቱ። አቋሟ ራሱ እስቲ አሁን ተነሺ ቦርጭ ተመልከቱ። በኢየሱስ ስም 8 ቦታ ነው የተከፋፈለው ቦርጯ 8 ባቅ። አሁን ተመልከቱ እስቲ ተነሺ። ቆይ ወደዛ ላስጠግኝ። ብዙ ማስተማር የምትችል እህታችን ነች። እናቴ ደግሞ አታፍርም። ያሳለፈችው ነገር ተመልከቷል። ሰበርኩት። ምንድነው እዚህ ጋር የተሸረጥሽው? ምን አለበስኩም ልብስ እንዴት አለበስኩት? ታይት ተለብሰሽ የለ እንዴ? ቁንጣ ነው የለበስኩት። ታይት አይደለም። እና ቁንጣ የስፖርት ቁንጣ ንሽት የስፖርት ቁንጣ አይደለም፣ የክፍል የሚለበስ ቁንጣ። ተመልከቱ እናቴን ወገቧ ምና ግን ቂጥሽ አለቀ። ስፖርት ቂጥሽ ምና ቦርጯን አይታችሁታል። መጀመሪያ 8 ቦታ ላይ የተከፋፈለ ቦርጭ ነበራት። አልሐምዱሊላህ ረቢል ዓለሚን። አሁን አያችሁ ሸንተረር ራሱ የለውም። እና እህታችን ቴሌግራም ላይ እየገባችሁ ውፍረትን እንዴት መቀነስ እንደምችሉ ታስተምራችኋለች። ስም የበፊቱ ቪዲዮዎች ቲክቶኮች ላይ አሉ። እዛ እየገባችሁ እያት ከየት ወዴት እንደመጣች። በስንት ዓመት ነው እንዲሆንሽው? እኔ ዓመት ከ6 ወር 150 ኪሎ ማነው 125 ኪሎ ነበርኩኝ። አሁን 65 ኪሎ ነኝ። አስቡት ስንት ኪሎ እንደቀጠል በአመት ውስጥ። በአመት ከ6 ወሩ 50 ኪሎ ነው የቀነስኩት። ጅቦዬ ያሰለቻል ይላሉ። ያሰለቻል። ምን መክሳት ነው? አያሰለችም። ኢንጆይ ታደርገዋለህ። ለምሳሌ እኔ 115 ኪሎ ሆኜ ወይኔ ጅቡ ቆሜ ስላሳየው ተንቀጠቀጥኩኝ። አንተ ሺህ የሚያዘኝ መወፈር እፈልጋለሁ የምትል ፍቅር እህታችን ምን ታርግ? አንቺ ደግሞ መወፈር ከፈለግሽ ፍቅርዬ የተራረፈ እንጀራ ካለ ጥርግርግ እያደረግሽ መብላት፣ ከልጅሽ ላይ ከተረፈ ከባልሽ ላይ ከተረፈ ጥርግ አድርገሽ መብላት። ትበላለች። በደንብ ነው የምትበላው። አዎ። ከዛ ሽንት ቤት አለመሄድ መብላት ዝም ብለሽ። እንዴት ሽንት ቤት አለመሄድ? ታፍናትም ትፈንዳ። በቃ ታፍና እዛው ይቀመጥላት እንዴ። ሰው እንዴት ነው መወፈር? ግን የምር በጤነኝ አሁን ለምሳሌ ጅቦይ ትንሽ መወፈር ፈልጋለሁ። ላይክ 170 ኪሎ መግባት ፈልጋለሁ። ረጅም ስለሆንኩኝ ማለት ነው። ትንሽ መጨመር ፈለግኩ። እኔን ካላየች ምንድን ነው የምጽፈው? ጃቢ እኔን ከላይ ያለኝ ቀነሰች። አልገባኝም። ጃቢ ምን ማለት አስበን? እህቴ ጃቢ ነው የሆነ ነገር የጻፈው። አንድ ነገር ልንገርሽ ስትቀንሽ ለምንድን ነው ቂጥሽ አብሮ የቀነሰው? እና ታዲያ ምን ይሁን? እሱ ሌላ ሰውነት ነው። ስትቀንስ ሲጀምር ቦዬ መምረጥ አይቻ። አሁን ለምሳሌ አንዳንድ ሰው እንትኔ እንደዚህ የተወሰነ አሁን ጡቴ እንደዚህ አልነበረም። አሁን ያለኝ ካፕ ኤፍ ነው ኢ ነው አሁን ያለኝ ካፕ። በፊት ማደርገው ግን ጂ ነበር፣ እንደዚህ ነበረ። ሁሉ ነገር ይቀንሳል። እንትን አትሸወዱ። ለምሳሌ ሰርጀሪ ሰው ተሰርቶ ሊመጣ ይችላል። ጡት ሲቀንስ አይንጠለጠልም? ይንጠለጠላል። ግን ላይክ አከሳስን አሁን የምትቀንስበት ወይ ነው የሚወስነው። እኔ አሁን ቢንጠለጠል ኢትስ ኦኬ። አንደኛ የልጅ እናት ነኝ፣ ከስቻለኝ ኪሎ የተወሰነ ቢንጠለጠል ኢትስ ኦኬ ነው። የልጅ እናት ነሽ እና ጀግና እናቴን ጀግና ነሽ። ቴንክ ዩ። እና አንዳንዴ ስትፈጭና ውሃ ጠጡ። ውሃ ስትጠጡ ኤሌክትሮላይት የምታደርጉ ከሆነ ሀሪፍ ነው። ኮላጅን ውሰዱ፣ ስፖርት ስሩ የተወሰነ። ግን ውሃ እንቅልፍ ኢዝ ኢምፖርታንት። እንደዛ ብዬ ነው የምመክረው። እኔ በኖርማል ነው የቀነስኩት ማሬ፣ በኖርማል። የሚገርም ተአምር ነው የሰራሽው። የኢትዮጵያ ሕዝብ ይህንን ቪዲዮ አይቶ እንዴት መክሳት እንዳለበት መማር አለበት። ይኸው እዚህ ጋር አንድ ጥያቄ መጣልኝ እህቴ። ውፍረት ራሱን የቻለ ጭንቀት ነው። ስትከሺ ጭንቀትሽ ተላቀቀልሽ ወይ? በጣም 100%። እኔ ላይክ ውፍረቴ አክሴፕት አላረኩትም ነበር። ወፍራም በነበርኩበት ሰዓት አክሴፕት አላረኩትም። በጣም ስትረስ ያደረገኝ ነበር። ግን ከከሳሁኝ በኋላ ሰላም፣ ኢነር ፒስ፣ የውስጥ ሰላም፣ ዛሬ ያለኝ ደስታ ልነግራችሁ አልችልም። ውጭ ወጥቼ የለከፋው ማዕት የሚያይክ መኪና የሚያይክ የሚያናግር ሰው ብዛቱ በፊት እኮ ዞር ብሎ አያዩክም ሰው። እንዴት ደስ እንዳለ ኮፒ ሊንክ ለምታደርጉ እንዳለ ይመቻችሁ ምርጥ ሰዎች። እናቴ ትሙት ኮፒ ሊንክ አድርጉ እሺ። እና አሁን ውፍረት ጭንቀትን ያመጣል። አሁን ከጭንቀትሽም ተገላግለሻል 100%።
ሰላሜን ነው ያገኘሁት። ሰላሜን የውስጥ ሰላሜን ልነግርህ። እሺ ወፍራም እያለሽ ወንዶች እንዴት ይገላምጡሽ ነበር? ከቀጠንሽ በኋላስ ወንዶች እንዴት ነው አስተያየት? ወይኔ ሰው የሚጠይቀው ጥያቄ ትክክለኛ ጥያቄ ነው። ይሄ ጠያቂ መሸለም አለበት። ጅቦ እንሸልመው። የት አለ? ለምን እንደሆነ ታውቃለህ? መልሴን ልስጥ። በፊት አሁን ወፍራም በነበርኩበት ሰዓት አሁን ለምሳሌ አውትሳይድ ውጭ ወጥተህ አቴንሽን አገኛለሁ ማለት ትረሳዋለህ። ዞር ብሎ የሚያያል ከስንት አንድ ነው። ይሄ ፌቲሽ ያላቸው የወፍራሞች ፌቲሽ ያላቸው ሰዎች አሉ አይደለ? ከ1000 ሰው ነው ሊያይክ የሚችለው። ማንም ሰው ነው የማያይክ። አንተም ዝም ብለህ ተንኳተህ ነው የምትሄደው። የምትለብሰው ነገር አያምርብህም ምናምን ነገር። አሁን ላይ ግን ሄጂ አሁን መንገድ ላይ ወጥቼ እግዚአብሔርን ዛሬ አሁን ዝንጥ ብዬ ነበር። ቅድም ውጭ የነበርኩት ስንትና ስንት መኪና ስትማይል ሲያደርግ ሲስቅል ሰላም ሲልክ ምን ስለምትለው አቴንሽን የሌለ ነው። 100% አቴንሽን አለክ አሁን በዛ ላይ ሰላም። ያ ነገር ግን ተጽዕኖ አያሳድርብሽም? ብዙ ሰዎች ብዙ ወንዶች ሲያዩሽ ምናምን በብዙ መሻፈዱ ሴት ልጅ ደግሞ ሲሻፈድብኝ አልወድም የምትል ሴት አለች። ደስ ነው የሚል ውስጥ ደስ ይላል። ሲንግል ነሽ? አዎ ሲንግል ነኝ። አይ እንደዛ ከሆነ ይሻፍዱብሽ አንዳንድ ሴቶች። ያው ግን ፍቅረኛ ኑሮሽ አሁን ቢሻፍዱብሽ ምናምን እንዴ ነው? በውስጥ ደስ ይላል ይመስለኛል። ደስ ሊል ይችላል። አትፈልጋቸውም እኮ ግን በኢየሱስ ስም አንቺ ፍቅረኛ ኑሮሽ ሌላ ሰው ሲሻፍድብሽ ደስ ይልሻል? አይ ሴት አይደለም እንደዛ አይደለም ያልኩት። ጅቦይ ነው ሊስን ቱ እንደዛ አይደለም። ግን በጥሩ ለምሳሌ አሁን ናይ ሽማይት ዳስነሽ ሊስን እንደሱ አይደለም ያልኩት። አዳምጥ የምሬ ነው ሳራ። እሺ ሰዋዊ እኮ ነው የምነግርህ። በቃ ታምሪያለሽ፣ ቆንጆ ነሽ መባል ማን ነው የሚጠላው? ኢንስቴድ ኦፍ ምን ታውቂያለሽ፣ ትንሽ ክሺ ትንሽ ቀንሽ የሚል ሰው ምን ደስ ይላል? ሁሌ አሁን በፊት ሰው ሳይ ትንሽ ቀንሽ፣ ኧረ ምን አከልሽ፣ እንዲሁ ምን እንዲወፈርሽ ወይ ደግሞ ገላምጦክ ነው የሚያልፈው ሰው። አሁን ግን ሲያይ ኦ ዩ ሉክ ቢዩቲፉል ዩ ሉክ በጣም ቆንጆ ዝንጥ። ደግሞ ልብስ ቤት ሄደ ጥልቅ ታደርጋለህ ግዝት፣ ጥልቅ ታደርጋለህ ግዝት ልብስን። በፊት ያስቸግርሽ ነበር በዛ ውፍረትሽ ላይ? አለቅሳለሁ። ደምን ባነው ማለቅሰው። ልብስ ቤት ሄጄ የለም የሆነኝ ሱሪው ትግል ነው ወይ ደግሞ ሆኖኝም አያምርብኝም። እኔ ውስጥ የሚፈልገው የወጣት ልብስ ነው ማገኘው፣ የአሮጊት ልብስ ነው። እዛ ስቃይ እኮ ነው ጅቦዬ፣ ስቃይ ሸክም ነው ሸክም። ዋው ከብዙ ነገር ነው የተገላገልሽው። በጣም እመቤቴ ድንገማርን ግልግል እኮ ነው ያደረገችኝ ጅቦዬ፣ እንዴት እንደተገላገልኩ እና እኔ እህቶችን ይቻላል። በተለይ አሁን ይሄ መድኃኒት መርፌ ምናምን ስለተባለ በኖርማል ወይ መከሳት አይቻልም ብሎ የሚያስብ ሰው ልክ አይደለም። you can lose መክሳት ይቻላል። በኖርማል ወይ በናቹራል ወይ መክሳት ይቻላል። ቢኮዝ እኔ አድርጌዋለሁኝ። ላይክ ዲፔንድ አቱ ነው ሌላ ነገር ላይ። ይሄ አንዴ እንትን ጠጡ እንደዚህ አድርጉ መርፌ ተውጉ ምናምን፣ ይሄ በሽታ ላያችሁ ላይ አታምጡ። በናቹራል ወይ ይቻላል። ይሄን ነው የምመክረው ለሁሉም ሰው፣ በተለይ ለሴቶች። ዋው በጣም ደስ ይላል፣ በጣም ደስ ይላል የኔ ቆንጆ። ብዙ ይሄ ጌታ ታደሰ ወረደ ይባላል። የትግራይ ጊዜያዊ አስተዳደር ናቸው፣ ጄኔራል ናቸው፣ የጦር መሪ ናቸው። ለመጀመሪያ ጊዜ ህዝብን ሲያስተዳድሩ ነው እሳቸው። ጦርነት መምራት ጦር ማስተዳደር እንጂ አገር ማስተዳደር እንዲህ ዝብርቅርቅ ብሎባቸው ትናንት የሰጡት የትግርኛ መግለጫ ፍራንስኛ ይሁን ጀርመንኛ ይሁን አላቅም፣ አልገባኝም። አንዳንድ ሰዎች እንዲያስረዱኝ ነበር የገባሁት። ግን ያው እህታችን ስለ ውፍረት ጀመርሽና አንቺ ደግሞ የሴቶች ራዕይ ነሽ ብዬ ግን አሁን ወፍራም እያለሽ ሲንግል ነበርሽ፣ ብዙም ወንዶች አይመለከቱሽም ነበር። አሁን ግን ብዙዎች ያዩሻል፣ ብዙዎች ስማይል ያደርጋሉ አንቺን ሲያዩና እንደው ለመጥበስ ሞክረሻል ወይስ እንዲሁ እዛም እዚህም ስትንጠባጠቢ ነው እንትን የምትይው? ይቅርታ ላጠያየቂ። አይ ችግር የለም ችግር የለም። እኔ ወፍራም በነበርኩበት ሰዓት ቦይፍሬንድ ነበረኝ። ውፍረትሽን ጠልቶት ነው መክሳትሽን ጠልቶ ነው መወፈርሽን ጠልቶ የተለያያችሁት? መክሳቴን ጠልቶት። ይሄ
ይሄ ግድንግድ ሴቶችን ይወዳል። አሁን መለያየታችሁ በዚህ ነው በቃ ምክንያቱም? ዋናው ምክንያት ለምንድን ነው የከሳሹ? ምክንያቱም በጣም ይወዳል፣ ወፍራም ሴት ነው የሚወደው እና በተለይ የውሃ እንትንሽ ጠፋ ምናምን ነገር ብሎ ነው የተለያያችሁት በዛ ነው? ዋናው ምክንያት እሱ ነው። አንቺ ለፍቅረኛሽ ስትይ መስዋዕትነት አከፍችለትም ዝም እንዴ? ለምን አባቱ ለምታክለለት ጤናዬ መጀመሪያ መምጣት ያለበት ጤናዬ ላይፌ እንዴ የኔ ባዲ ነው። እኔ ነኝ ማዘዝ ያለብኝ፣ እኔ ነኝ አለቃዋ፣ እኔ ነኝ። አይ አም ቦስ ፎር ማይ ቦዲ ናት ሂም። እሱ አዞኝ ሳይሆን እኔ መስማማት አለብኝ። ውፍረቱን ወድጇል ነበር ማለት ቀነሰ ብሎ ጡቴ አይደለም ማንኮርሽ ለምን ቀነሰ ብሎ ነው የተለያያችሁት? ሺት ሚት ምንም ስጋ ፈራሽ ነው አትይው? እኔማ ስጋ ፈራሽ ነው። አይ ተው በቃ እንደዚህ አለ እኮ የሚወዱ ሰዎች አሉ፣ እንደዚህ ፌትሽ ያላቸው ሰዎች አሉ፣ የውፍራም ሴት ምናምን። ግን ለሰው ተብሎ መደረግ የለበትም። ከምር ሌላም ሰው በጣም ብዙ ሰው ጽፎልኛል በውስጥም እንዴት ትከሻለሽ ምናምን ያለኝ ሰው አለ። እንደዛ የሚወዱ ሰዎች ማለት ያንን እንደዛ አይነት ሰውነት የሚወዱ ሰዎች አሉ። ግን ለሰውነት ራስን አዛዥ መሆን ያለበት ቦስ መሆን ያለበት ራስን። ማንም ሰው ሊያዝ አይገባም ባዲክ ላይ። የአሁኑ አቋምሽን የሚወድልሽ ፍቅረኛ ያጋጥምሻል ብዬ አስባለሁ። ሞልቷል። ግን አሁን ብዙ መምረጥ አለብኝ። እንደ ወርቅ አርጎ ትሪት የሚያደርግማ ሞልቷል እኮ ማሰብ አለብኝ። ለምንድን ነው የምትመርጭ? አንቺ እውነት የሚወድሽን ሰው ካገኘሽ ለምን ትመርጫለሽ? ለምንድን ነው የምትመርጭው? ቢኮዝ እኔ አሁን ለምሳሌ በፊት ልጅ የሌለኝ ሰዓት የፈለግኩትን መሞከር እችላለሁ። አሁን ደግሞ የልጅ እናት ስትሆን ለእኔም ለእሷም ይሆናል ወይ ገባ አይደለ? የሆነ ሪስፖንስብል ነው ይሄ ሰው ጋር ምናምን ብለህ የሆነ በደንብ ማየት አለብህ። ጀስት ብለህ የምትገባበት አይደለም። ፕላስ ደግሞ ኢንጆይ እያደረኩት ሰውነቴ። በፊት ግን የፈለግሽውን ነበር የምትሞክሪው? አይ መሞከር ሳይሆን ትችላለህ፣ ዴት ማድረግ ወጥተህ ማየት ምናምን ትችላለህ። አሁን አንደኛ ጊዜም የለኝም፣ ሁለተኛ ኢንጆይ ማድረግ ፈለግኩት ብቸኝነቴን፣ ብቻን መሆን፣ ራስን ማዳመጥ፣ ቤትን አጽድተህ ምናምን ትጥጥብ ብለህ ሙቪ አድርገው እኮ ነው በቃ ቀለል አድርገው እኮ ነው ጊዜ በቃ የፈለግከውን እንዴት አድርገህ ትመጣለህ። በፊት ምናምን በፊትማ ቀላል ወጣት ምናምን ስትል እኔ እዚህ ነኝ እንግዲህ እድሜ ልኬን እዚህ ጀርመን ሀገር ነኝ። አልዋሽም። ሁለቴ ታደርጋለህ እና የፈለግሽውን ታማርጫለሽ ማለት ነው። አንዱ ጋር አንዱን እኮ ዴት ማድረግ ማለት መታወቅ መጠናናት አይደለ? ትጠናናለህ። አይ ከዛ ደግሞ አለፍ ብሎ ከዛ አለፍ ሲል አይ እኔ ግን እንደዛ አልሄድም። አለፈ ብዬማ በጣም ማስለምነው እንዴ ምን ሆናል? ዝም ብሎ ይሰጣል እንዴ? ወይ የሴት ልጅ ክብር። በፊት እናቶቻችን ነበሩ ታገቢዋለሽ አታገቢውም ብለው የሚፈርዱላት። አሁን እኮ እንደ ቀበሌ ወጥ እየቀመሱ ሆነ ወንዶች ረሪ እንበል ወንዶች ረው በሉ። ግን የራሳችሁ ጉዳይ ምን አገባኝ አይቼ ቀምሽ ምናምን ትላለህ። ባቢ ያራዳ ልጅ እየሰማህ ነው ቅመሱ። ሮዝዬ ቴንኪው ኮፒ ሊንክ ለምታደርጉ 1000 ገብተናል። እስቲ ወደ 2000 ኮፒ ሊንክ ወደ 20000 ታብታብ እናድርግና ወደ ፖለቲካችን እንመለሳለን። እሺ ቀማሿ ወዲያ አንቺ እንመለስ። ጂቦዬ እንደው ካልደበረሽ ስንት ወንዶችን ቀምሰሻል? እኔ በህይወቴ 2 ወንድ ነው የማውቀው። ኧረ ተይ አንድ 15 ምናምን አይወጣ። ኧረ በስመ አብ ወመንፈስ ቅዱስ። ለምን መሰለህ የልጅ አባት እኔ የልጅነት ቦይፍሬንድ ነው። እኔ እግዚአብሔርን ይኸው ስንት ዓመተ ምህረት ላይ አብሬ እንደነበር እንግዲህ እድሜን መገመት አያውቅትም። እዚህ ጋር ይታየው 2011 ጀምሮ አብሬ ነበርኩኝ ረጅም ዓመት። ከዛ በኋላ አንድ ቦይፍሬንድ ይዤ ነበር። እሱም ስላልሆነ ተውኩት። ከዛ ብቻዬን የልጅነት ጓደኛዬ ነው ያገባሁት። ገባ የትምህርት ቤት ጓደኛዬ ምናምን። እኔ ብዙ አላውቅም እና ለዛም ነው አሁን ሲንግል ሆኜ ራሴን ማዳመጥ ህይወቴን ኢንጆይ ማድረግ ገኔስን ይላል ጀርመን። ገኔስን ፊልም ማየት ሙቪ ማየት ውስጥ ኢነር ፒስን መጠበቅ ነው። ጅቦዬ ዩ አንደርስታንድ ሚ? ወንዶች እንደሆነ አታምኑም እናንተ። ግን እናንተ እንደልባችሁ እዛና እዚህ ተቀማምሱ የለ እንዴ? የኛ ሲሆን ነው። አዲስዬ እንዴት ነህ? ሰላም ነህ? ማይ ብራዘር ፍሮም አናዘር ማዘር። ወንድ ልጅ እንኳን ካፈቀረ ትክክለኛ ፍቅር ከያዘው ያዘው ነው። ወደዚህም ወደዛም አይልም። ሴት እኛም እንደዛው ነው። ኧረ ውሸት
እናታችን ትሸት አንቺ አሁን እቀምሳለሁ ምናምን አላልሽም? ኖ ዴት አደርጋለሁ ማለት እኮ አሁንም ዴት አደርጋለሁ። ለምሳሌ ጊዜ ካገኘሁኝ ወጥቼ ዴት አደርጋለሁ ማለት ትወጣለህ፣ ካፌ ትጠጣለህ፣ ታወራለህ። የዛን ሰው ሜንታሉ ቼክ ታደርጋለህ ምን አይነት ሰው ነው ብለህ። ሁለተኛ ዴት ትወጣለህ። አስማጭ ከሆነ ደግሞ እዛው ይከካሻል ማለት ነው። አይ ምን አስማጭ በዚህ እድሜ ደግሞ እኔ አሁን ህፃን ልጅ አይደለም የምሰምጠው ዝም ብዬ ግን አያለሁኝ። ታያለህ። የማይሆን ከሆነ ኤክስ ትሰጣለህ። ጀስት ኪፕ ኦን ፍሬንድሺፕ ሊስት ላይ ታስቀምጠውና ባይ ባይ ትላለህ። ከዛ በሱ ላይ ደግሞ ሌላ ሰው ደግሞ ካገኘሽ እሱ ቻውትና ሌላኛው ጋር ትሄዳለህ። ምን አስያዘቅ ጅቦዬ ባይ ማለት እያለ ለምን እያለ አይቀርም ወይ እናንተ አበሻ እናንተ የቆሙት እኮ ሲያንሳችሁ እኮ ነው የቆሙት። እንዴት እናንተን እንደዚህ ባናታችሁ ቅብር አድርጎ አፈር እልብስ ህይወታችሁ እዛችሁ አፈራችሁ ትበላላችሁ። እና ወደ ዋና ሀሳቤ ስሞጣ ምን መሰለሽ፣ እንኳን ቀነሽ ግን ብዙ አትሻፍጂ የኔ ቀንጃ። ጥይት መሞከሪያ እናቴን ጃፒ መሞከሪያ ማን አንቺን ነው። ጃፒን ታውቂዋለሽ? እኔ አላውቀውም። የት ማን ነው ጃፒ? እናንተ ሀገር የሚኖረው ጃፒ ምልክት ስጠኝ። ማን እንጃ። ቲክቶክ ላይ ያለ ነው አክቲቪስቱ ጃፒ፣ የአማራ አክቲቪስት። ይሄ የእንትን ኦኬ፣ አወቅኩት። አውቄዋለሁ እንዴ ተገናኝተን ኧረ እባክህ ሁሉ አውቃታለሁ እያለ ነው። ኧረ እባክህ ለቅሶ ቤት ምናምን አይቶኝ ይሆናል እዚህ። ኦኬ መሞከሪያ ጥይት ነኝ ወይ ይላል። እንግዲህ ሞክሮሻል ከዚህ በፊት ወይስ ማን? ኧረ በስመ አብ አንተ በስመ አብ ሆነ ነው ኖ እንደነገርኩህ ነው። ስርዓት አርጊ እያለሽ ነው። ስርዓት አርጊ እንዳትዋሽ ይልሻል። እኔ እንደነገርኩ ነው የልጅ አባት። ከዛ በኋላ አንድ ቦይፍሬንድ ነበረኝ አበሻ፣ እዚህ ሀገር ጀርመን ሀገር የሚኖር አበሻ ቦይፍሬንድ ነበረኝ። አንዴ በጥፊ ሲያጋጨኝ እኔ ማባረርኩት። አለቀ። ዳትስት ጥፊ ሞቅ ያለ ጥፊ ሞቅ ያለ ስለኛ በሁለት ሞቅ ያለ ሁለቴ ነው እንጂ እንደዚህና እንደዚህ በቃ አራቲ አጋጨ። አዎ አጋጨኝ ከግርግዳ ጋር። ምን ብለሽው ነው? የኮሮና መርፌ ወጋለው ብዬ እግዚአብሔርን በኮሮና መርፌ ነው የተጣላ ነው። ከዛ ምን አባሽ የኮሮና መርፌ ሰይጣን ነው ብሎ አጋጭኝ። ከዛ አባረርኩት። አለቀ። ከዛ በኋላ ጭራሽ ምንም ነገር የለም ህይወት ላይ ብቻዬን ከልጄ ጋር እንጆይ ማድረገው ላይ። ኦኬ በጥፊ ነው የተለያያችሁት ማለት ነው? ሞቅ ያለ ጥፊ 5 ቀን ቆየ እጁ እዚህ ላይ የእጁ ማተብ እግዚአብሔርን። አንዳንድ ሴቶች ደግሞ መመታትን ይወዱታል። እንዲህ መረገጥ። ኧረ በስመ አብ መንፈስ ቅዱስ እንዴት እንደምፈራ ጅቦ እንዴት እንደመጣይ ነፍሴን ጥጌ ነው ልም ብዬ የምጠፋው ነው። ያልወድም እንዴ ጠባሳ ቢወጣብኝስ በማይረባ ሰው ጠባሳ ይዤ ያንን ሰው ላስታውስ በዛ ጠባሳ እንዴት እንደምፈራ ዱላ ፈራለሁ። በዛ ላይ ሴት ሆኜ ከወንድ ጋር እኩል ሆናለሁ። በሞት አልደባደብም። ሲናደድ ላጥብ እጠፋለሁ። አናዳለሁ እኮ ግን ራቅ ብዬ ነው የምሳደበው። መሳደብ ካለብኝ ሩቅ እሱም አይደርስበት። የብዙ ሴቶች ባህሪ ይለያያል። እኔ ነው እኔ ፈራለሁ። ይለያያል ባህሪ እንዴ ማላመጫዬን ከማዳመጫዬ ጋር ቢያቀላቅለው እኔ ነኝ እኮ የምጎዳው። ጅቦዬ ኦኬ። አይ ጥፊ እንኳን ይሄን ያክል የሚያለያይ አይደለም ነው። ቦክስ ቢሆን አይንሽን ጥልል ቢሆን አንድ አይንሽን ጠብሶልሽ ቢሆን ምናምን አሁን ለመለያየት ይሄን ጥፊ እኮ ያለ ነገር እኮ ነው ማለት ይሄን ያክል እና ዛሬ በጥፊ የመታ ሰው ነገ ይደግማል በቦክስ። ስለዚህ ዋይ ሹድ አይ አክሴፕት ዳት። እኔ በጭራሽ ነው አላምንም። በዱላ ምናምን አላምንም። በንግግር እሱ በንግግር የሚፈታ ነገር እውነትሽን ነው። ዱላ ድረስ የሚያደርስ ነገር ይደብራል። ግን በቃ መርፌ አትወጊ የሚል ዱላ ነው ወይስ ከዚህ በፊት የሆነ ቂም በቀል ይዞብሽ? ኧረ አይደለም፣ በኮሮና መርፌ እግዚአብሔርን ኮሮና መርፌው መቷን ነበር። ከዛ እኔ እወጋለሁኝ አልኩት። እኔ ፈርቼ ኮሮና ይዘኛል ብዬ እሱ ደግሞ የሰይጣን ነው ሲለኝ አላመንኩበትም የሱን ሀሳብ። እኔ ሄጂ ተወጋሁኝ። እንዴ ፓስተር ነው እንዴ? አይደለም ፓስተር አይደለም፣ ግን የቤተ ክርስቲያን ሰው ነው። እና መርፌው ነው ኢሉሚናቲ
ምናምን ምናምን ታምር እንደዛ ብሎኝ እኮ እኔ ግን አክሴፕት ኦኬ። አሁን ይቆጭኛል ማወጋቴ ያኔ ባልወጋ አሪፍ እና አመንሽበት። አሁንማ ባልወጋ ከዛ በኋላ እኮ ተነገራል ጥሩ አይደለም ምናምን እኮ ተባልን እኮ። ወይኔ ቆጨኝ በሰማሁት እሱን ጥፊው በቃ ይሽ ቆጨሽ አየሽ። እና አሁን እንደዚህ ከቆጨሽ ለመገናኘት እንደገና ለአብሮ ለመሆን ምናምን እንትን አላላችሁ? ይቅርታ ጠይቀሽ? ኧረ በስመ አብ ሳውራቱ እንዴት እንደምፈራው አንድ ቀን መንገድ ላይ አይቼው እንዴት እንደሮጥኩኝ ወደኋላ እኔ በጣም ፈራሁት። አልወድም እኔ ይሄማ ጥፊ አይደለም መጋኛ ነው የመታሽ። እንዲህ የሚያብስበረግ ከሆነ እንዴት ነው ታዲያ? አይ ጥፊ ምን እኔ እፈራለሁ። እንዴት ላስገባሽ? ሽኩት እኔ ካልችልም ማስገባት አንተ ማስገባት ይችላል። እንደዚህ ለምን ትገባለች? ወረኛ ቢያት ቫይብሬተር ነው ይለኛል። ይሄ በሁለት ዳሮች ትናንት ወይኔ ይሄ አስወጭልኝ በእግዚአብሔር። አዎ ባልና ሚስትን ሊያለያይ ያላረገው ጥረት የለም። ትናንት ቁጭ ብዬ ስሰማው ነበር። እንዴት ባልና ተጣልቶ ኖ የሆነች ጓደኛዋ ባሏን ትቀማታለች። እሺ የጓደኛዋን ባል ሴት ልጅ ነች፣ ሴት ልጅ አይደለች እና ክብርም የላቸውም አንዳንድ ሴቶች። ይቅርታ አንዳንድ ሴቶች ነው ያልኩትና የጓደኛዋን ባል ትቀማና ባሏ በሰራላት ቤት የጓደኛዋን ባል አስገብታ። ወይኔ አሜሪካ ደግሞ ግራን የሚጋባውና አሜሪካ ይኸው እኔ ነኝ ታክስ የምከፍልበት ቤቱን አለች። እሺ ባሌ ቢጀምረውም አሁን እየከፈልኩበት ያለው ሰውየው የጋራጅ ሹፌር ነው። የጋራጅ ሹፌር ነው አልኩኝ፣ የጋራጅ ሰራተኛ ነው። እና ላቡን ጠብ አድርጎ በገዛው ቤት ወንድ ይዛ መጣች። ሁለት ልጅ አላት። የዛችኛይቱ ደግሞ ሁለት ልጅ ያለውን አባቷን ቀምቶ ሶስተኛ ቤት ይገባል። ወንዱ ደግሞ ሹሩባ ይሰራል። እና ቫይብሬት የሚባለው ይመጣና ሚስትህን ከጓደኛው ቀምታ ወደ አንተ ቤት አስገባቻት ሲለው እሱ ደግሞ ይናደድና አንተ ሚስትህ ከቤት አባርሃለች። እሱ ደግሞ አይ አላባረረችኝም። ኧረ አሜሪካ ያለው ነገር በጣም የሚያስጠላ። ላስረዳ ከአስገብኝ እያለኝ ነው። አስገቢ ከዛ ስድድብ ጀመሩ የሆነ ሰዓት ላይ። እሺ ቫይብሬተር ቫይብሬተር ነኝ። አይ እንዴት ነህ? እኔ እኮ ነው ያኛው ሰባ አያጅቡ እንደሆነ ታውቃለህ። ያኛው አካውንት እስከ 8 መግባት አልችልም። በምን ሪፖርት ባለትዳር እያጣላህበት ነው። ደግ አደረጉ። እንዴት እንዳስጠላ ታውቃለህ? ኖ አይ ባለትዳር አለ። አዳምጪ ታሪኩን አሁን ይጀምር። የተደረገው ነገር ትክክል ነው። እኔ ኖ ልጅቷን አውቃታለሁ ምናምን ነገር እና በጣም ቤስት ፍሬንድ ሆነች። እኔም ማውቃት መቼ እንደሆነ ታውቃለህ? ከሱ ጋር ስላይ ከመውለዷ ምናምን በፊት ነው እና በጣም ቤስት ፍሬንድ ሆነች። ከዛ ይሄ ልጅ አሚን የጓደኛዬ እህት ነች እና ምን አባ ነው የምትል አኩ ወሬውና የወሬ ጥማት እሺ እየሰማው ነበር። የቤስት ፍሬንዴ እህት ነች። ከዛ ከልጅ ወለደች። ሁለት ሴት ልጆች አሏት። ከዛ ቤስት ፍሬንዴ ነው እንተዋወቃለን ምናምን ፋሚሊ በለው። ከዛ ስላክ ልጅቷን ሚስቱን ጓደኛ እጇን ይዞ ምናምን ይሄዳል። የሆነ ስንወጣ እንዴ አንተ ውዬ በላታል እንዴ ምናምን ሲለው ኧረ በስመ አብ ምናምን አይነት ነገር አለ። ደንግጦ እኮ ሙስሊም ነው ልጁ። በስመ አብ አለ ደንግጦ። ኡስማን ሲሉት ስሰማ ነበረ። እሺ ናኦል ነው ስሙ፣ ናኦል ነው እና እሺ ከዛ የሆነ ሰዓት ላይ ምናምን ተፋቶ ምናምን ነገር ጠቅልሎ ገብቷል ለካ። ያቺ ደግሞ የወለደችለት ምስኪን ነው። ምስኪን የሆነ ጋራጅ ምናምን ነገር አለው። ሁለት ልጆች ቤት ገዛ። ቤት የገዛው በስሟ ነው፣ ግን እሱ ነው የገዛው። ከዛም እንዳደረገች ታውቃለህ፣ አሜሪካ ሲባል የሴቶች ሀገር ነው እና አጠገቤ እንዳያደርስ ለህይወቱ ያሰጋኛል ምናምን ብላ
ልጁን አይቶ አያውቅም። ተመልከቱ ሴቶች እህቶቻችን የት እንደደረሳችሁ። ልጁን አይቶ አያውቅም። ልጆቹን መዋረድ የለባችሁም ወይ እናንተ? አሁን ቅሌታችሁን መከናነብ የላችሁም ወይ እናንተ? አሁን በየሄዳችሁበት አንገት መድፋት የለባችሁም ወይ? እነሆ ለልጆቼ ብሎ የሰራው ቤት ውስጥ ወንድ ልጅ አስገብታ እነሆ ለዛው የሚያውቀው ወንድ ነው የገባው። ጓደኛውን አልገባኝም። እኔ ጓደኛውን ያገባችሁ አንቺ ውፍረትሽን መቀነስሽ ነው የገባሽ። ሌላ ጓደኛውን አይደለም። ልንገርሽ ዞይ ልንገርሽ፣ በጣም ቤስት ፍሬንድ ነች እና ቤስት ፍሬንድ ነች። አብረው ምናምን አንገውት ያደርጋሉ ምናምን እና እሱ የሆነ በቃ ከስር የሆነ እንትን ይከታተላት ነበር ልጅቷን እና እንደሚመስለኝ ግንኙነት ነበራቸው። አሁን እሱ 2 ልጅ ወልዷል፣ እሷም 2 ልጅ ወልዳለች። ከዛ ጠቀለለችው የቤስት ፍሬንዷን ባል በኢየሱስ እና ፍቅር ነው ምን አገባችሁ ምናምን እያለች እየተከራከረች ስላንት የሆነ ተሳድቤ ዋናው አካውንት የተዘጋ። አሚን ዋርኒንግ ነው፣ ገስት መግባት አልችልም። ባለጌ ናት። የመጨረሻ እሷ ብቻ አይደለችም፣ እሱም ባለጌ ነው። ትክክል። እሱም ባለጌ እንደሰማሁት ነው። ብዙ ሁለቱም ልክ አይደሉም። ይሄ እንዴ ወንድ ጠፍቶ ነው በአገሩ። ደግሞ እኮ ሰሚ እዛ የሆነ ላይ ብለው ይሳሳማሉ ምናምን። ልጅቷ ምንድን ነው አንቺ ወንድ ሴት ጠፍቶ ነው በአገሩ። የሴት ቁጥር አይደል የጨመረው? ጅቦ ምን እንደሆነ ታውቃለህ? የደበሬ ነገር ልጅቷ ስታይ ምንድን ነው የሚሰማት? አታሳንሽና አንቺ ደነዝ አተ ዝም ብለህ እየሰማሃት ነው። ወንድን እያሳነሰች አሳነሰች እንዴ? ድጋሚው ወንድ በሞላ ሴት ጠፍቶ ነው ወይ? ሁለቱንም እኮ ነው ያልኩት እኔ። ሴት ያልሽው አሁን እኔ አስተካክዬሽ ሴት ጨምሪ። ምን አይነት እካክ እንደሆነች ግን ማወቅ አለብሽ። ለምሳሌ በጣም ቤስት ፍሬንድ ሆነች ተሳዳቢ አይደለችማ። በጣም እከካም ናት። ኖ አይደለችም። አረ ሚዲያ ላይ የለችም እንጂ እናቴን መጥፎ ተሳዳቢ ነች። ቤቲ ትባላለች። እሺ ታይፒንግ በእኛ በኩል ገብታለች። ደንግጣ ወጣለች። እሺ ግድ የለም ሌላ ታይፒንግ ትገባለች። ግን በጣም ተሳዳቢ ነች። ቤቲ ትባላለች። ኖ እሷ ተሳዳቢ ነች። መጨረሻ ጎንደሬ እኮ ነች ደግሞ ጅቦ ይቸካክ አንተ አማራ አይደለ ጎንደሬ ምናምን እያልክ ትከፋፍላለህ። ዝም ብለህ አማራ ናት አትልም። ኧረ ተው ግን ተው። ኖ ኤሪያውን ነው የጠቀስኩት እኮ ነው። እስታኔ የናትኛ ባለጌ ነው ኤሪያው ሲጠቀሳል። እሱ ደግሞ ባለጊዜ ነገር ነው። በጣም ከባድ ነው። ኧረ ግን በጣም ነው የሚያስጠላው። ግን ምን አይነት ሰው ናቸው? ኦ ማይ ጋድ ለምን ኒው ስታርት ሰሚ ዞይ ማርያምን እኔ ደበሬ ምንድን ታውቂያለሽ? በጣም ቤስት ፍሬንድ ነች እና አዲስ እያለሁ አሜሪካ ውስጥ ፒክ አድርጊያቸው ምናምን ነገር አብረን ወጥተን እሱ ወልዷል። ቫይብሬት እሱ ወልዷል። 2 አለው ከጓደኛዋ ከ2 ልጆች ቤት ወጥቶ ወደ 2 ልጆች ቤት ገባ። ከዛ ልጆቻችን ይላል ይሷን ማለት ነው። እና ለምን ያኛው ጋራጅ የሚሰራው ወደዛችኛይቱ ለምን አልሄድም ነው? ያቺ ጥርምቡሌ ነገር ነው ፊቷ። እንትን ምንድነው ታውቃለህ? ቆንጆ አይደለችም። እንትን ነው ቢቸግር አይነት ነገር። እቺ እኮ ቆንጆ አይደለችም እኮ አፏ ሰፊ ነው። በዛ ላይ ብልጥጥጥ ያለች ናት። ጡቷም ሰፊ ነው እውነቱን ለመናገር ስታወራ ምራቋ በጣም ነው የሚረጨው። እናቴን ሳያት ነበር ደግሞ ይሰካል። ሰማ ምን እንደሚያደርገው ታውቃለህ? ሰማ ጂቦ ምን እንደሚያደርገው ታውቃለህ? ስካር ብቻ አይደለም ያስጨሳታል። ዊድ ምናምን ነገር ከዛ ትገባለች። የምታደርገውን ነገር አታውቅም እንጂ ቤተሰቦቿ እኮ ኩሩ ጎንደሬዎች ናቸው። ሰው ዲግኒቱን አቷል አይመስልም? ዲግኒቱን በቃ ኢንቴግሬት አረ ፊት ለፊት እየተሳሳመች ምናምን ነገር እና ምን እንደምትል ታውቂያለሽ? ሰው ልጅ ክብሩን አውርዷል። ኑጡ እናንተ ወይኔ ተያይዛችሁ እዛ ሂዱ። የትኛው ዓለም ላይ ነው የደረስነው? ጂሰስ ክራይስት ግራንድ ፋዘርስ ሲስተርስ ብራዘርስ ቴንክስ። እንዲህ ነው እንግዲህ ትናንት እንዴት ያዋረዳት እንደነበረ እኔ ቅፍፍ የማይለው ወንድ ልጅ እናቴ ትሙት ቅፍፍ የማይለው ወንድ ልጅ እንዴ ቢያንስ ሚስትክን በዛ ደረጃ እየተናገረ እዛ ሆነ እና ኧረ በኢየሱስ እኔ አላቅም። የትኛው ብሎኝ ይላል ባባ አያ ጅቦ
አንተ የሆነ ሰዓት ላይ ሱቅ እየሰራ አልነበር? ተባረርክ እንዴ? ቪው ስታጣ አባረሩ። ስራ ጀምሬያለሁ እግዚአብሔር ይመስገን ምናምን እያልክ የሆነ ሻምፖ ምናምን ስታስተዋውቅ ነበር። አባረሩ። እንትን ነበረ ስፖንሰር ማስታወቂያ ምናምን ነበር። 15 ቀን በወር ነው የምሰራው ብለሽ ቪው ሲቀንስ አባረሩሽ። አይ እነዚህ ሱቅ ያላቸው ሰዎች ወረተኞች ናቸው። እናቴ ከውጭ ነው የሚከታተለው። 10 ሰው ካየ አባረሩ። ግን ሙሉ ብርን ሰጡ እንደ ነገርኩሽ እኮ እኛ ጣጣ ነው ባናቱ ብቻ ነው እንጂ ዝም ብሎ እንደዚህ እንደ ምን ነው አንተ እዛ ውስጥ ቁጭ ብዬ አዛም መሆኑን እዚህ ጋር ቁጭ ብዬ አዛሉ ዝም ብሎ ነው ወንድሜን ምን ነው የምታዛጋው? የወንዶች ጉዳይ አባል መሆን ይሻል ነበር። እና እንደዛው ነው እኮ አሁን ማን ነው ደግሞ ማን ነው የሚፈረጥጠው ደግሞ ከኋላም ከፊትም ናውጣ አንተ ፈርጣጭ ናውጣ። ጭራሽ ጄኔራል ታደሰ ወረደ ይሳደባል። እና ምዕመናን በፍቅር እና በትዳር መካከል በጣም የሚገርም ነገር ሰሞኑን ወደ ህዝባችን ትራንስፈር እናደርጋለን፣ እናስተምራለን። በተለይ ቫይብሬት የተባለው ትዳር በታኝ ማፈር አለበት፣ መወገዝ አለበት። ታደሰ ወረደ ፈረሱ ውዝግብግብ ያለበት ፖለቲከኛ ትናንት መግለጫ እየሰጠ ትግርኛው ራሱ ሊገባኝ አልቻለም። ወታደሩ ሂዶ ነበር እንዲመለስ አድርገነዋል። ተኩሶ ነበር እንዳይተኩስ አድርገነዋል። አየር መንገዱ ተዘጋ እንጂ ልበር ነበር ለስብሰባ። በቃ የሰማሁት እችን ብቻ ነው። ከአንድ ሰዓት ከምናምን ደቂቃ ውስጥ እችን ብቻ ነው። በቃ ትግርኛው ራሱ የኢሳያስ አፈወርቂ ትግርኛ ነው የመሰለኝ። እኔ ኮፒ ሊንክ እያደረጋችሁ ኮፒ ሊንክ